እንደምታውቁት የመሳፍንትን መጽሐፍ ማንበብ ጀምረናል። ሁለተኛውም ጥናት አድርገናል። ይሄ የረቡዕ ሁለተኛው ጥናት ነው። የመሳፍንትን መጽሐፍ ሙሉ ምዕራፍ ወይም ደግሞ ምዕራፍ 1 ከቁጥር 1 እስከ 36 ያለውን ለማንበብ ፈልጌ ነበረ። ነገር ግን ከቁጥር 8 እስከ 15 ድረስ ብቻ አንብበን እንጀምራለን። ወደ ከነዓን ምድር ከገቡ በኋላ ይሄ የድል አድራጊነታቸው መጀመሪያ ነው። ጉዳዩን በትኩረት እንድትወስዱ ጠይቃለሁ። አንድ ጥያቄም ደግሞ ልጠይቅ። ከእግዚአብሔር ጋር ስላላችሁ ግንኙነት አስባችሁ ታውቃላችሁ? በህይወታችሁ ውስጥ የእግዚአብሔር ሚና ምንድን ነው? በግንኙነታችሁ መሃልስ የእናንተ ሚና ምንድን ነው? የእግዚአብሔርስ ድርሻ ምንድን ነው? የእናንተስ ድርሻ ምንድን ነው? ብዙ ጊዜ በድፍረት እናስባለን፣ ነገር ግን በፍጹም የኛን ሚና አናስብም። እኛ የምናስበው የእግዚአብሔር ሚና ጥሩ ህይወት ሊሰጠን ሊባርከንና እሱን ልንጠይቀውና እሱን ሊረዳን ያለውን ብቻ ነው። እኛ ደግሞ ወደ መከራ ከገባን ወይም ችግር ካጋጠመን እግዚአብሔር ቸር አምላክ አይደለም ብለን እናስባለን። ስለዚህ የእግዚአብሔር ሚና ጥሩ ነገሮችን ሊሰጠን ነው አይደል? አዎ። ይህን መቼ መቼ እናውቃለን? ስራ ስንሰራ፣ በተለይም በንግድ ስራ ላይ ከሆንን ወይም በማህበረሰብ ውስጥ የምንሰራ ከሆነ ልጠይቃችሁ፣ የበለጠ ዋጋ የምትሰጡትን አላውቅም። ዘዴው ነው ወይስ ውጤቱ ነው የበለጠ አስፈላጊ ለእናንተ? ዋናው ነገር ውጤቱ ነው። ኩባንያው ገንዘብ እንዲያገኝ እስካደረጋችሁ ድረስ ወይም እስከ መጨረሻው በመልካም ጎንና በመቀነስ ላይ እስካልሆናችሁ ድረስ ትክክል ነው። እሺ፣ እሱ እንዳለ ይሁንና በግል ህይወታችንስ በጣም አስፈላጊው ነገር ምንድን ነው? ለምሳሌ ከቤተሰባችን ጋር ያለን ግንኙነት ነው ወይስ የፍቅር ህይወታችን ነው ወይስ ተመሳሳይ ሌሎች ነገሮች ናቸው? ውጤቱ ነው ወይስ ወደዚያ ውጤት የደረስንበት መንገድ ነው በጣም አስፈላጊው ነገር? ለምሳሌ መኪና የሚያሽከረክረው ሹፌር ወደ መዳረሻው እስካደረስኩ ድረስ የምንሄድበት መንገድ ምንም ለውጥ ሊያመጣ አይችልም ብሎ በሚያስብ መኪና ውስጥ ገብታችሁ ታውቃላችሁ? እንደዚህ የሚያስብ ሹፌር አጋጥሟችሁ ያውቃል? አንዳንዶቻችሁ በጣም እየሰቃችሁ ነው። ምክንያቱም ወደዛ የሚያደርሰን መንገድ የተለየ ሊሆን ይችላል። ብዙ ሰዓትም ሊወስድ ይችላል። የበለጠ አስቸጋሪ መንገድም ሊሆን ይችላል። በመሰረቱ በዛሬው ምንባብ በምዕራፍ 1 ወደ ኋላ ተመልሰን ቁጥር 1 እና 2ን እናንብብ። ከኢያሱ ሞት በኋላ የእስራኤል ልጆች ከነዓናውያንን ለመዋጋት አስቀድሞ የሚወጣን ማን ነው ብለው እግዚአብሔርን ጠየቁ። እግዚአብሔርም ይሁዳ ይወጣል፣ እነሆ ምድሪቱን በእጁ አሳልፌ ሰጥቻታለሁ አለ። እዚህ የድል መጀመሪያ ነው። እግዚአብሔር መጨረሻውን ተናግሯል። በእውነት ህይወታችንም ከዚህ ጋር ተመሳሳይ ነው። እግዚአብሔርን በእውነት ካመንን በመጨረሻ ላይ ድል እናገኛለን። በመጨረሻም ወደ እግዚአብሔር መንግስት እንገባለን። ነገር ግን በመካከልስ ኢየሱስ አልፋና ኦሜጋ እኔ ነኝ አለ። እናንተ ታዲያ ማን ናችሁ? የእናንተስ ሚና ምንድነው መሃል ላይ? እሱ እኔ የመጀመሪያውንና የመጨረሻውን ሚና እጫወታለሁ እያለ ነው። የእናንተስ ሚና ምንድነው? ሂደቱ ነው አይደል? እርግጥ ነው ሂደቱም እሱ ነው፣ ግን ልንጫወት የሚገባ አንድ የተወሰነ ሚና አለ ማለት ነው። አንዳንድ ሰዎች አይሆንም፣ አይደለም፣ እግዚአብሔር አስቀድሞ ወስኗል፣ እግዚአብሔርም ስራውን ሁሉ ሰርቷል ይላሉ። አይደለም፣ እኛ በእርግጥ አካል እጅና እግር ያለን ሰዎች ነን። ልንጫወት የሚገባ ሚና አለ። እኛ አይደለንም ያንን የምንወስነው፣ እሱ ነው የሚወስንልን። ያንን ምድር እሰጥሃለሁ፣ በእጅህም ሰጥቻታለሁ፣ አንተ ውሰድ ብሎ ወሰነ። ይሁን እንጂ እስራኤላውያን ይህንን ስራ የሰሩትና የአምላክን ፈቃድ የፈጸሙት እንዴት ነው? እግዚአብሔር ቃል ኪዳኑን ሰጣቸው። እግዚአብሔር በመጨረሻ ምን እንደሚሆንም ነግሯቸዋል። ታዲያ ያ ቃል ኪዳንስ በሕይወታቸው እንዴት ነው የሚፈጸመው?
ብዙ ጊዜ በእምነት ህይወታችን መካከለኛውን ክፍል ብቻ አውጥተን መጨረሻው ትክክል ነው ወይስ አይደለም ብለን እንጠይቃለን። ብዙ ሰዎች ወደ እኔ ይመጣሉ። ምናልባት ከዚህ ላይሆን ይችላል፣ ለደህንነት ሲባል ብቻ ፓስተር ይህን ማድረግ ትክክል ነው ወይስ አይደለም ብለው ይጠይቁኛል። እንደዛ አይነት ጥያቄ እኔም በጣም አስጨናቂ ሁኔታ ውስጥ ያስገባኛል። በማይመች ሁኔታ ውስጥ ስሆን እበሳጫለሁ። ትክክል ነው ወይስ አይደለም? ምክንያቱም ይህ ምሳሌ ከዚህ በፊት ሰጥቼ የማውቅ ይመስለኛል። ሲጋራ ማጨስ ትክክል ነው ወይስ አይደለም ብለው ይጠይቃሉ። ምክንያቱም መጽሐፍ ቅዱስ አታጭስ ብሎ ቃል በቃል አልጻፈማ ይላሉ። ምን መመለስ አለብኝ? ስህተት ነው፣ ያን ካደረግክ ወደ ሲኦል ትሄዳለህ ብዬ ከነገርኩ ቤተ ክርስቲያናችንን መምጣት ያቆማል ብዬም አስባለሁ። ስለዚህ እኔ ማለት ያለብኝ ምንድነው? ለአብዛኞቻችሁም ደግሞ ላረጋግጥ የምሞክረው ምንድነው? እኛ ሐሳባዊ መልሶችን የምንጠይቅ ሰዎች እንሆናለን። ፍጹም መልስም እንፈልጋለን። እስኪ ይህን ጥያቄ ልጠይቃችሁ። ይህን ቀደም ብዬ ተናግሬ ነበር። ለቦክሰኛ ወይም ለአንድ አትሌት በጣም ጠንካራ ትልቅ አትሌት 3 ኪሎ ግራም ስጋ መብላት ኃጢአት ነው? ኃጢአት ነው ወይስ አይደለም? ተማሪ 3 ፊልሞችን በአንድ ጊዜ ማየት ኃጢአት ነው? ክርስቲያን ያልሆነ ሰው 2 ጠርሙስ ቮድካ ጠጥቶ በማግስቱ በማለዳ ሳይነቃ መቅረቱ ኃጢአት ነው? ኃጢአት ነው ወይስ አይደለም? እናንተን እየጠየኩ ነው። ክርስቲያኖች እንኳን ይሄን ያደርጋሉ አይደል? ክርስቲያኖች ሆነው አሁንም እስኪ ጨምሬ ልጠይቃችሁ። አንድ አትሌት ከግጥሚያ በፊት በግጥሚያው ዋዜማ ማለቴ ነው 3 ኪሎ ግራም ስጋ ከበላና ከመጠን በላይ ወፍራም ስለሆነ ከውድድሩ ቢወገድ ራሱን መቆጣጠር እንደማይችልና ራሱን መቆጣጠር የማይችል ሰው ተደርጎ ቢቆጠር ቦክሰኛው ያደረገው ነገር ኃጢአት ነው ወይስ አይደለም? አሁን እየጠየኳችሁ ያለሁት ከመጽሐፍ ቅዱሳዊ እይታ ነው። ለዚያ ቦክሰኛ ለግጥሚያው ከሰጠው ግምት በላይ ለስጋው ስለሰጠ ብቁ እንዳይሆንና አድናቂዎቹንም ጨምሮ ወደ ማዋረድና ትልቅ ስህተት ወደ መስራት አስገብቶታል። ማድረግ የሌለበት ነገር ነው። ለተማሪ ምናልባት በረፍት ቀን ወይም በበዓል ቀን ምንም ላይሆን ይችላል። ነገር ግን የፍጻሜ ውድድር ከመጀመሩ በፊት 3 ፊልሞችን አይቷል፣ ተኝቷል እና ፈተናውን አበላሽቷል ወይም ደግሞ ወድቋል ቢባል በቤተሰቦቹ ላይና በራሱ ላይ ትልቅ ኃጢአት እየሰራ ነው። ፓስተር ማጨስን እንዴት ትመለከተዋለህ? ማጨስ ኃጢአት አይደለም ትላለህ አይደል? ማጨስ ብጀምርስ ምን ችግር አለው? ኃጢአት አይደለም። መጽሐፍ ቅዱስ እነዚህን ነገሮች አይናገርም አይደል? አንድ ፓስተር ከእሁድ በፊት በሌሊት ሁሉ መጠጥ እየጠጣ ቢያድርና ጠዋት ላይ መንቃት ባይችልስ? ትክክል ወይም ደግሞ ስህተት የሆነውን ነገር እኔን ስትጠይቁኝ እኔ ደግሞ የምጠይቀው ዓላማችሁ ምንድን ነው የሚለውን ነው። ማድረግ ወይም ደግሞ አለማድረግ ያለባችሁን ነገር አቅጣጫውን የሚወስነው እናንተ መሆን የምትፈልጉት ነገር ነው። በእርግጥ ግጥሚያውን አሸናፊ መሆን ከፈለጋችሁ ራሳችሁን መቆጣጠር አለባችሁ። በማግስቱ ጠዋት በትክክለኛ ሁኔታ ላይ መሆን አለባችሁ። ዘማሪ ብትሆኑ እና በነጋታው ኮንሰርት ቢኖርባችሁ ወደ ተለያዩ ቦታዎች እየሄዳችሁ ማታውን ሙሉ ስትዘምሩ አታድሩም አይደል? ያንን አታረጉም አይደል? ስለዚህ ራሳችንን መጠየቅ አለብን። የህይወቴ ዓላማ ምንድነው? አቅጣጫዬስ ምንድነው የሚለውን ነው ቅድሚያ መመለስ ያለብን። ልክ ነው ወይስ አይደለም የሚለው የሚወሰነው ከዛ በኋላ ነው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 22 ላይ እንዲህ ይላል፣ በዚህ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን?
በስምህ ብዙ ታምራትን አላደረግንምን ይሉኛል አለ። ሰዎች ሲጠይቁኝ ይህ ትክክል ነው ወይም አይደለም የሚለውን አልነግራቸውም። እኔ ልጠይቅ የምፈልገው የህይወታችሁ ዓላማ ምንድን ነው የሚለው ነው። አቅጣጫችሁ ምንድን ነው የሚለው ነው። በዚህ ነገር ደግሞ የምትናደዱ ከሆነ ምንም አይደለም ብዬ እመልሳለሁ። የትኛውንም መልስ የእናንተን ዓላማ ከመስማቴ በፊት የምመልሰው ትክክል ሊሆን አይችልም። እናንተ የምትፈልጉትን መልስ ከፈለጋችሁ ዓላማችሁን ቀድማችሁ ለኔ መንገር አለባችሁ። ትክክለኛውን ነገር እናደርጋለን፣ ክርስትና የሚፈቅደውን ነገር እናደርጋለን ይላሉ። ይሄ ደግሞ የሚያስደንቅ ነው። በጌታ ስም አጋንንትን አወጡ፣ ታምራትን አደረጉ። ኢየሱስ ግን ምን አለ? ቁጥር 23 ላይ የዚያን ጊዜም ከቶ አላወቅኋችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ ይላል። እነዚያን ሁሉ ያደረጉበት ዓላማ ምን ነበር? አጋንንትን ያወጡበት ወይም ታምራትን የሰሩበት ዓላማ ምን ነበር? ለእግዚአብሔር ክብር ሳይሰጡ ያደረጉት ነገር ነው። አቅጣጫቸውና ዓላማቸው የተለየ ነበር። ምናልባትም ለራሳቸው ክብር ሲሉ ያደረጉት ሊሆን ይችላል። ምናልባትም ይሄን ያደረጉት ሌሎች ሰዎችን ለማሳየትና ለመኩራት ብለው ሊሆን ይችላል። ስለዚህ ዋናው ነገር ውጤቱ አይደለም። እነዚህን ሁሉ ውጤቶች አመጡ። ጌታ ሆይ አጋንንትን አወጣው፣ ጌታ ሆይ ታምራትን አደረግኩ የሚሉ ውጤቶችን አመጡ። ነገር ግን ጌታ እናንተ አመፀኛ ናችሁ ይላል። መንገዴን ስላልተከተላችሁ ቃሌንም ስላልተከተላችሁ አመፀኛ ናችሁ ይላል። በህይወታችን ውስጥ በጣም የሚያበሳጩ ነገሮች ምን እንደሆኑ ታውቃላችሁ? በተለይ ለኔ ፀጉር ቤት ብዙ ጊዜ ለመቆረጥ እንሄዳለን እኛ ወንዶች። ከተቆረጥንም በኋላ እንታጠባለን። ስንታጠብ አንዳንዴ በዚያውም የምንተኛ ልንሆን እንችላለን። ተኝተን ስንነቃ ግን ከመስታወቱ ፊት ላይ የምናየው የተለየ ሰው ነው። ፀጉሩ የተዘጋጀ ቆንጆ የሆነ ሁሉም ነገሩ የሚያምር ይሆናል። ብዙ የሚቆረጡ ሰዎች እዚያ ቦታ ላይ ከሌሉ የእናንተን እየቆረጡ ይቆያሉ። አንዳንድ ጊዜ በራሳችን ላይ ሌላም ነገር ሊጨምሩ ይችላሉ። በመስታወት ውስጥ የምናየው ሌላ ራሳችንን ሊሆን ይችላል። አንዳንድ ጊዜ ሊያናድደንም ይችላል። ከዛ ላይ ደግሞ እነሱ ለጨመሩት ነገር ሁሉ ተጨማሪ ክፍያ እኛ እንድንከፍል ይጠይቃሉ። እኛስ አሁን ስራ ሲሰጠን እግዚአብሔር የመጨረሻው ውጤት ሲሰጠን እግዚአብሔር ሆይ ይህን እንዳደርግ እንዴት ትፈልጋለህ ብለን እግዚአብሔርን እንጠይቀዋለን? ምን አይነት ዘይቤ መከተል እንፈልጋለን? በየትኛው መንገድስ እንድንሄድ ነው የምንፈልገው? በመሳፍንት ጊዜ ምናልባት አሁን ከኛ ጋር ተመሳሳይ ሊሆን ይችላል። ብዙ ሰዎች ትክክል ነን ብሎ የሚያስቡትን መንገድ ይከተሉ ነበር። እነሱም አቤቱ አሁን ወደ አንተ ጥራን፣ አሁንም በችግራችን ጊዜ ወደ አንተ አልመጣንምና ተቀበለን፣ ወደ ሌሎችም አማልክት መሄድ አንፈልግም ይላሉ። እግዚአብሔርን አልለቀቁም፣ በእግዚአብሔርም አመኑ። ግን እንደ ራሳቸው መንገድ ነው የሚያደርጉት። ችግር በተፈጠረ ጊዜ ወደ እግዚአብሔር መጥቶ መጮህን አላቆሙ። እነሱም ይሄ ምን ችግር አለው? አምላክ ሆይ ፈለኩታ፣ በችግር ጊዜ ደግሞ መጣው፣ ወደ አንተ መጥቼ ደግሞ ያንተን እገዛ ጠየቅኩ ይላሉ። እናም እነሱ እንደዛ ነው የሚያስቡት። ምናልባት ዛሬ እኛ ውስጥም እንደዚህ የምናስብ ሰዎች ልንኖር እንችላለን። ያ እግዚአብሔር የሚፈልገው ቅዱስ ህይወት አይደለም። ምክንያቱም አሁን ነው እግዚአብሔርን መጠየቅ የጀመሩት።
ከመጀመሪያው ጀምሮ በእውነት ጠይቀው አያውቁም። እግዚአብሔር ምንድነው የሚፈልገው የሚለው ነገር አስጨንቋቸው አያውቅም። ዳግመኛ መሳፍንት ምዕራፍ 1 ከቁጥር 2 ላይ እግዚአብሔርም ይሁዳ ይውጣ፣ እነሆ ምድሪቱን በእጁ አሳልፌ ሰጥቻለሁ አለ። ይሄ በትክክለኛው ጊዜ ነው። ማለትም እግዚአብሔር በነገረው መሰረት ተጠናቋል። በእግዚአብሔር አስተሳሰብ ተፈጽሟል፣ አልቋል፣ ትክክልም ነው። ነገር ግን ቁጥር 4 እና 5 እንዲህ ይላል፣ ይሁዳም ወጣ፣ እግዚአብሔርም ከነዓናውያንን ፌሪዛውያንን በእጃቸው አሳልፎ ሰጣቸው። ከነሱም በቤዜቅ ውስጥ 10,000 ሰዎችን ገደሉ። አዶኔ ቤዜቅንም በቤዜቅ አገኙትና ተዋጉት፣ ከነዓናውያንና ፌሪዛውያንን መቷቸው ይላል። አሸነፏቸው። ነገር ግን ፍጹም በሆነ ውጥረት ውስጥ አልነበሩ። እግዚአብሔር ሙሉ በሙሉ እንዳለው አልተፈጸመም። 100% አድርገውታል፣ ግን 100% በእምነት አላደረጉም። በግማሽ ልብ ነው ያደረጉት። ስራቸው በግማሽ ልብ ተጠናቀቀ። እንዴት እንደሆነ እዚህ ጋር እንመልከት። ያሸነፉ ይመስላሉ አይደል? በመጀመሪያ ላይ በትክክል ያን አደረጉት፣ ግን አልተጠናቀቀም። እግዚአብሔር እስራኤላውያን ወደ ቃዴስ በርኔ በወጡ ጊዜ ምድሪቱን ሰጥቻችኋለሁና ውጡና ውሰዱ ባለ ጊዜ የተፈጠረው አይነት ነው። ዳግመኛም በዚያ ጊዜ እግዚአብሔር ፍጹም በሆነ ጊዜ ድጋሚም ሰጥቻችኋለሁ ብሏል። እነሱም አይሆንም አሉ። እግዚአብሔር አስቀድሞ ተጠናቀቀ ብሏቸዋል። 100% ደጋግሜ የምነግራችሁ አሁንም አሳልፌ ሰጥቻችኋለሁ እያለ እግዚአብሔር ይናገራል። ነገር ግን ዞር ብለው አይተው አይሆንም አይሆንም መግባት አይቻልም እያሉ ነበረ። ይሄ ታሪክ ዛሬ ከህይወታችን ጋር በተያያዘ ይህንን ስናስብ በውስጣችን ስላለው ኃጢአተኝነት እንድናስብ ፈልጋለሁ። በህይወታችን የሚያጋጥሙ ፈተናዎች አሉ። እናም ይቺን የከነዓን ምድር የተስፋይቱ ምድር እንዴት እንደያዝን ማወዳደር አለብን። እግዚአብሔር ቃል የገባልን ምድር ናት አይደል? እግዚአብሔር ቃል የገባልን በረከቶችን የያዘች ምድር ነች። እናም ያንን ወስደን ለኛ እውነት እናደርገዋለን። የኛ በረከት በእርግጥም እስራኤላውያን እውን ካደረጉት ጋር አይወዳደርም። እሺ አሁን ቁጥር 16 እና 21 ያለውን እንቀጥል እስኪ። የቄናዊው የሙሴ አማት ዘሮች ከይሁዳ ልጆች ጋር ከዘንባባው ከተማ በአራድ ደቡብ ወዳለው ወደ ይሁዳ ምድረ በዳ ወጡ። ሄደውም ከህዝቡ ጋር ተቀመጡ። ይሁዳም ከወንድሙ ስምዖን ጋር ሄደ። በጽፋትም የሚኖሩትን ከነዓናውያንን መቱ፣ ፈጽመውም አጠፏት ይላል። ስለዚህም የከተማዋ ስም ሆርማ ተባለ። ይሁዳም ጋዛንና ግዛቷን፣ አቃሮንና ግዛቷን ወሰደ። እግዚአብሔርም ከይሁዳ ጋር ነበረ። ተራራውንም አገር ወሰዱ። ነገር ግን የብረት ሰረገሎች ስለነበሯቸው በሸለቆ ውስጥ ያሉትን ሰዎች ሊያወጣቸው አልቻሉም። ሙሉ በሙሉ ያጠፏቸውና ያደረጉት ይመስላል። ነገር ግን አጠፏቸው፣ አሸንፈዋል ይላል። ግን እውነተኛው ሙሉ በሙሉ ማባረር አልቻሉም። ለምን? ምክንያቱም የብረት ሰረገሎች ነበሯቸው። ይሄ ጥሩ ምክንያት ነው። እግዚአብሔር የሰጠንን ስራ መጨረስ ሳንችል ስንቀርና ኃጢአተኝነታችን ሁሌ ሲያሸንፈን የሆነ ትንሽ የሞኝ ሰበብ ይኖረናል። የብረት ሰረገሎች ነበሯቸው አሉ እነሱ። እስካሁን ድረስ አስደናቂ ነው፣ አላገኙትም። 10 ሰላዮች ወደ ውስጥ ሲገቡ እነዚህ ግዙፍ ሰዎች ናቸው፣ እኛ በእኛ ንጽጽር እንደ አንበጣ ነን ብለው ተናገሩ። ከዚያም በኋላ ግን በትክክል ሲገቡ ሁሉንም አጥፍተው ነበር። ታዲያ ውሸታሙ ማን ነው? በትክክልም ያ ነገር ያዩ ሰዎች ናቸው አይደል? እስራኤላውያን በጣም ብዙ የሆኑ ህዝብ ነበሩ። ትውልዳቸውም ተለውጧል አይደል? ለእግዚአብሔር በመታዘዝ ወደ ውስጥ በገቡ ጊዜና እግዚአብሔር እንደገባላቸው ቃል መሰረት እነዚህን ግዙፍ ሰዎችን እንዲያጠፉ ፈቀደላቸው። እነዚያ ትልቅ ሰዎች ነበሩ።
ነገር ግን በዚያ ጊዜ ሁሉንም አጥፍተው ነበር እና ከዚያ በድንገት የብረት ሰረገሎች ነበሯቸው። በቁጥር 20 ላይ እንዲህ ይላል፣ ሙሴም ተስፋ እንደሰጠው ኬብሮንን ለካሌብ ሰጡት። ከዚያም ሦስቱን የኤናቅን ልጆች አሳደደ ይላል። ካሌብም አባረራቸው። ካሌብ እንዴት እንደተደረገ አሳይቷቸዋል። ያኔ ካሌብ ስንት ዓመቱ ነበር? 80። ትክክል ነኝ? ካሌብ ዕድሜው 80 ዓመት ነበር። እሱም ያንን አደረገ። ከቁጥር 27 እንቀጥል። ምናሴ የቤተሳናንና የመንደሮቿን፣ የታዕናክንና የመንደሮቿን፣ የዶርንንና የመንደሮቿን፣ የይብለአምንና የመንደሮቿን፣ የሞግዲኑንና የመንደሮቿን ሰዎች አላወጣቸውም። ነገር ግን ከነዓናውያን በዚያ አገር በመቀመጥ ጸኑ ይላል። እዚህ ጋር የሚደጋግመው ሐረግ ምንድን ነው? አላባረራቸውም። እናም ሰበባቸው ምን ነበረ? እረ አላባረርናቸውም፣ ምክንያቱም እነሱ ለከባድ ድካም ልንጠቀምባቸው ስለፈለግን ነው፣ እንደ ሎሌዎች እንጠቀምባቸዋለን አሉ። አንዳንድ ጊዜ እምነታችንን መጠቀም ቀላል አይደለም። ጥረትን ይጠይቃል፣ ይከብዳል፣ ስራንም ይጠይቃል። አንዳንድ ጊዜ የሚያስፈልገንንም መጣል አለብን። ሁሉንም ነገር ካለፈው የሚጠብቁ አይነት ሰዎች አሉ። በቤተሰቦቼና በጓደኞቼ መካከል ነገሮች ሲመጡ አያለሁ። ያንንም የማይችሉ ሰዎችም አጋጥመውኛል። ከነዚህ አይነት ሰዎችም አንዱ ከሆናችሁም ይገባኛል ያላችሁበት ነገር። ምክንያቱም የሆነ ነገር ልትጥሉ ስትሉ አንድ ቀን ይህ ያስፈልገኛል የሚል ሐሳብ ይመጣል። የሆነ ስሜታዊ ዋጋ አለው አይደል? ቅድመ አያቴ ወይም ደግሞ አያቴ የሰጠኝ ነገር ነው እንላለን። መጣል ያለብንን የምንይዝበት የሆነ ምክንያት ፈልገን እናስቀምጣለን። ነገር ግን በመንፈሳዊ ቢያንስ እኛ የሚያስፈልጉን ነገሮች ለመንፈሳዊ እድገት የማይጠቅሙን መጣል ያለብን ነገሮችን መጣል ያለብን ይመስለኛል። ለመንፈሳዊ ጤንነታችንና ደህንነታችን የማይጠቅሙንን የተረገሙ ነገሮች መጣል አለብን። አስጨናቂ ልብ ውስጥ ቢከተንም የሚያስጨንቅ ቢሆንም ልንጥላቸው እንችላለን። ያ ነው ቅድስና፣ ያ መቀደስ ነው። ልክ እንደ አብርሃም አስፈላጊ የሆኑ ነገሮችን ልክ እንደ አብርሃም አላስፈላጊ የሆኑ ነገሮችን መቁረጥ መቻል ማለት ነው። እንቅፋት ሊሆኑ የሚችሉ ነገሮችን። በእምነት ህይወታችን መካከለኛ የሚባል ቦታ የለም። ከእግዚአብሔር ጎን አብረን መሆን እንችላለን። ከሱ ጋር መራመድ እንችላለን። ከሱ ጋር መሮጥ እንችላለን። ከእግዚአብሔር ጋርም እየሮጥን ወደ ፍጻሜው መድረስ እንችላለን። ነገር ግን ከዛ መስመር እየወጣንና ወደ ኋላ እየቀረን ከሄድን በአጭር ጊዜ ውስጥ ወደ መጨረሻው መምጣት ቀላል ነው። እናም እንደገና ተመልሶ ያን ቦታ ለመያዝ በጣም ከባድ ይሆንብናል። ቁጥር 31 እናንብብ። አሴር የአኮንን ወይም የሲዶናውያንን ወይም የአህላብንም የአኪያዛብን የሄልባን የአፊቅን ወይም የረአብን ነዋሪዎች አላወጣቸውም ይላል። ስለዚህ አላሳደዷቸውም። አሴራውያን በከነዓናውያን መካከለኛው ክፍል የተቀመጡ ሕዝቦች ነበሩ። እዚህ በቁጥር 31 እና 32 ላይ ልዩ ነገር ታያላችሁ። ስለዚህ አላሳደዷቸውምና አሴራውያን በከነዓናውያን መካከል ተቀመጡ ይላል። በመጀመሪያ ከነዓናውያን በእስራኤላውያን መካከል ይኖሩ ነበር። አሁን ግን የባለቤትነት መብታቸው ተለውጧል። አሁን በከነዓናውያን መካከል የሚኖሩት አሴራውያን ናቸው እያለ እኮ ነው። አሁን በኋላ እስራኤላውያን ባለቤቶች እንኳን አይደሉም። ልክ እንደ ተከራዩት ቤት ነው። እዚህ ይሄን ያክል ጊዜ ከቆየን ከእናንተ ጋር መኖር እንችላለን እያሉ ነው። መጀመሪያ ላይ ጥሩ መስሎ የሚታይ ነገር ነው። እነሱም
አጠፋናቸው፣ ነገር ግን ሁሉንም ልናወጣቸው አልቻልንም። ቢያንስ ጥቂቶቹን ለከባድ ድካም እንጠቀምባቸዋለን፣ እንደ ባሪያም አድርገን እንገዛቸዋለን እያሉ ነበረ። እናም እነሱ በመካከላቸው ይኖራሉ፣ በቁጥጥራቸውም ስር ነበሩ። ጥሩ ይመስላል አይደል? ይሄ ብልጠት የተሞላበት ስምምነት ይመስላል አይደል? ነገር ግን ቁጥር 27ን አስተውላችሁ አንብቡ። በመጨረሻም እንዲህ ይላል፣ ስለዚህ ከነዓናውያን በዚያ ምድር ጸኑ። ከነዓናውያን የሚጸኑበት ምክንያት ነበራቸው፣ ለመቀመጥ ምክንያት ነበራቸው፣ የመቆየትም ዓላማ ነበራቸው። እናም በመጨረሻ ነገሮች ተለዋወጡ። ትንሽ የኃጢአት ዘር እንዲቆይና እንዲዘገይ በፈቀድን ቁጥር እንደዚህ አይነት ነገር ይፈጠራል። መጀመሪያ ላይ እየተቆጣጠርን የነበረው ትንሽ ነገሮች በመጨረሻም እኛን ወደ መቆጣጠር ይመጣሉ። ምንም አይነት ጉዳት አያስከትልም፣ ይሄ እኮ ትንሽ ኃጢአት ነው እያልን የምናከማቻቸው ነገሮች ለተወሰኑ ጊዜያት በእኛ ቁጥጥር ውስጥ ሊቆይ ይችላል። በህይወትም እንዲቆይ እስከፈቀድን ድረስ ሊቆይ ይችላል። ነገር ግን እኛ ከማወቃችን በፊት እኛን መቆጣጠር የሚችሉ ከኛ የበላይና ትልቅ የሆኑ ይሆናሉ። አሁን የዚያ መሬት ባለቤት ማን ነው? የዚያ ግዛት ባለቤት ሆኖ የሚታዩት ማን ናቸው? የመቆየት ቁርጠኝነት ነበራቸው። እስራኤላውያን በስደት እንኳን ከባድ የሆኑ ችግሮችን ፈጥረውባቸው ነበር። እነሱ ግን ጸኑ። እናም በመጨረሻ የግዛቱ ባለቤት ሆኖ ቁጭ አሉ። መሳፍንት ምዕራፍ 1 ከቁጥር 33 ላይ ቤትሳሚስ እና ቤተ አናት በታሪክ የጣዖት አምልኮ ማዕከላት በመባል ይታወቃሉ። እና ያንን ቦታ ብቻ ተዉት። እነዚህን ቦታዎች ብቻቸውን ሲተው ምን ይፈጠራል? እነዚህ ሁሉ ነገሮች መጣል እንችላለን? ይሄኛው ግን በተለየ መንገድ ይሻለኛል እንደምንለው አይነት ናቸው። ምንድን የሆነው ከዚያ በኋላ ቁጥር 34 ላይ አሞራውያንም የዳንን ልጆች ወደ ተራራማው አገር እንዲያፈገፍጉ አስገደዷቸው፣ ወደ ሸለቆም እንዳይወርዱ ከለከሏቸው። እንደገና አንብቡት እስኪ። ከዚያም አሞራውያን የዳንን ልጆች አስገደዱ። ድጋሚ ልበለው፣ አስገደዱ። እንደዚህ የሚያስገድዱ ታላቅ ሰዎች ማን ናቸው? ማን ነው እንዲህ የሚቆጣጠረው? አሞራውያን ወይስ የዳን ልጆች? ዳን ነው አይደል? በመጀመሪያ ነበረ ከነዓናውያንን በመንገዳቸው ሁሉ ማባረር የነበረባቸው። ነገር ግን ጥቂቶችን ትተው ሄዱ። በእስራኤል ልጆች መካከል የሚኖሩ አድርገው ጥለው ሄዱ። ከዚያም ነገሮች ተቀየሩ። እስራኤላውያን በከነዓናውያን መካከል ይኖሩ ነበር። የዳን ልጆች ወደ ተራራማው ሀገር አስገብቷቸው ነበር። ከከነዓናውያን ነገድ የሆኑት አሞራውያን ናቸው። ገፍተውም መጡባቸው። ወደ ሀገራችን ከዚህ ድንበር እንዳታልፉ ብለውም ከለከሏቸው። አውጥተዋቸዋል። ቁጥር 35 አሞራውያን በሄሬስ ተራራና በኤሎን በሻአሊብም በመቀመጥ ጸኑ። ነገር ግን የዮሴፍ ቤት እጅግ ከበደች፣ አስገበረቻቸውም ይላል። እግዚአብሔር እስራኤላውያን ድል እንዲያደርጉ መርዳቱን ቀጠለ። ግን እንደዚህ አይነት ነው። እግዚአብሔር ጠረጴዛው ላይ የሚያስፈልጋቸውን ነገር ሁሉ አዘጋጀላቸው። መብላት እንኳን አልቻሉም። እስኪ እንደዚህ አስቡ። እናቶች ጠረጴዛው ላይ ለልጆቻቸው የሚሆን ምግብ ሁሉንም አዘጋጅተዋል። እናም እነሱ ተቀምጠዋል። ቀጣይ ላይ የምታደርጉት ነገር ምንድን ነው? እግዚአብሔርም እንደዚህ እኮ ነው። ሁሉን አዘጋጅቻለሁ፣ ሁሉንም ነገር በእኔ ቁጥጥር ውስጥ አድርጌያለሁ፣ እናንተ ብቻ ሄዳችሁ ብሉ እንደማለት ነው። ሙሉ ምግብ አዘጋጅቼላችኋለሁ፣ ሄዳችሁ ብሉ እንደማለት ነው። እነሱ ግን ይሄዳሉ። አይ እጆቼን መጠቀም አልፈልግም፣ አንተ አጉርሰኝ ይላሉ።
ሌላ ነገር ይጨምራሉ። ከዚያም ምግቡ ለአንድ ሳምንት ይወስዳሉ። ከዚያም ይበላሉ። እንደዚህ አይነት ነበረ ህይወታቸው። እስኪ ያንን ህይወት ከኛ ጋር እናወዳደር። እግዚአብሔር በኃጢአታችን ላይ ድል እንደሰጠን ታምናላችሁ? አሜን። እግዚአብሔር በኃጢአታችን ላይ ድል ሰጥቶናል። ምን አይነት ድል ነው? ሙሉ ድል ነው? ግማሽ ድል ነው? 50% ድል ነው? 70% ድል ነው? 87 ነው? 90 ነው? እስካሁን ድሉን ማጠናቀቅ ችለናል? ብዙ ጊዜ ስንታመም ይህን ነገር እናስታውሳለን። የሆነ ነገር እንዳለም ይሰማናል። ከወትሮ በተለየ ሁኔታ ህመም ሲሰማን ልክ እንደ መደበኛው ጉንፋን በሰውነቴ ውስጥ የሆነ ነገር አለ ብለን ማሰብ እንጀምራለን። ኃጢአት አለብኝ፣ ከባድ ነገር አለብኝ፣ ሌላም ነገር አለብኝ ብለን ልናስብ እንችላለን። ስለዚህ ወደ ዶክተሮች በፍጥነት እንሄዳለን እናም እንመረምራለን። በስርዓታችን ውስጥ የማይፈለገው ማንኛውም ነገር አንወድም። ምንም ነገር አዲስ የሆነውን ካገኘን ምንም እንኳን ጎጂ ባይሆንም ወዲያውኑ ልናስወግደው እንፈልጋለን። ዶክተሩንም ከተወሰኑ ጊዜያት በኋላ ደግመን እናገኛለን። 6 ወር ጠብቀን ለ6 ወራት ያክል ነገሩን በራሳችን እያሰላሰልን ነገር ግን እግዚአብሔር እንዲህ ይለናል፣ በነፍሳችሁ በመንፈሳችሁ ውስጥ የሆነ ነገር አለ፣ ወደፊት ትልቅ ጉዳት የሚያደርስባችሁ ነገር አለ ብሎ ሲነግረን እኛም ምንም ችግር የለውም፣ ያን ነገር አላየሁትም፣ ብዙም አትጨነቅ፣ በሱ ላይ እኔ ቁጥጥር አለኝ ብለን እንመልሳለን። መሳፍንት ምዕራፍ 1 ከቁጥር 36 ላይ የአሞራውያንም ድንበር ከአቅራቢያ አቀበት ከጭንጫው ጀምሮ እስከ ላይ ድረስ ነበረ ይላል። ይሄ ጥቅስ ምን ችግር አለው? ወደ መሳፍንት ምዕራፍ 1 ከቁጥር 9 እንመለስ እስኪ አንዴ። ከዚያ በኋላ የይሁዳ ልጆች በተራራማው ሀገርና በደቡብ ክልል በቄላውም ውስጥ የሚኖሩትን ከነዓናውያን ሊዋጉ ወረዱ ይላል። ድንበሩ የት እንደሆነ የወሰኑት ይሁዳ ወይም እስራኤላውያን ናቸው። ነገር ግን ቁጥር 36 እንዲህ ይላል፣ አሁን የአሞራውያን ድንበር ይላል። አሁን ድንበሩ የት እንዳለ የሚወስኑት አሞራውያን ሆኑ። ሁሉም ነገር ተቀየረ። እነሱን ማባረር አለመቻል የጥንካሬና የችሎታ ችግር አልነበረም፣ የእምነት ችግር ነበረ። የሥራ ችግር አልነበረም፣ የልብ ችግር ነበረ። ምን ያክል ታምኛለሁና ምን ያህል በእግዚአብሔር እታመናለሁ የሚለውን ነገር መጠየቅ አለብን። ከነዓናውያንን ለምንድን ነው ማባረር ያለብን? እነሱም ጥቂቶችን ትተን ጠንክሮ መስራት ይችሉ ዘንድ ለኛ የበለጠ አመቺ እናድርጋቸው ብሎ ያስቡ ነበር። አዎ፣ ለኛ ምቾት፣ ለኛ ጠቀሜታ። ነገር ግን የእግዚአብሔር ትእዛዝ ምን ነበር? አባረሯቸው። እያደረግን ያለነውን ነገር ማሰብ አለብን። ለኛ መጽናናት፣ ለኛ ደስታ፣ ለኛ እድል ነው ወይ የሚለውን መጠየቅ አለብን። ሁሉንም ስራስ የሚሰራው እግዚአብሔር ነው ብለንም መጠየቅ አለብን። ምክንያቱም ይሄን የማደርገው በእኔ ህይወት ውስጥ ቢሆንና የኔ ቁጥጥር ቢሆን ለእግዚአብሔር ዓላማ ነው ወይ የሚለውን ነገርም ማስተዋል አለብን። ዓላማው እግዚአብሔር የገባውን ቃል ኪዳን የሚፈጽምባትን ምድር ያደርግ ዘንድ ነው። በእውነት ያመኑና የእግዚአብሔርን ፈቃድ ማየት የቻሉ እንደ ካሌብ አይነት ሰዎች በአጠቃላይ ነው ያባረሯቸው። አሁን እንደ መደምደሚያ ማቴዎስ ምዕራፍ 15 ከቁጥር 19 እናንብብ። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና። ቁጥር 20 ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክሰውም ይላል። እነዚህ ምናልባት በአጋጣሚ ወይም ደግሞ ምናልባት በእግዚአብሔር እቅድ 7 ነገሮች ሊሆኑ ይችላሉ። በልባችን ውስጥ 7 ነገሮች ሊኖሩ ይችላሉ። ልክ እንደ 7ቱ የከነዓን ነገድ እነዚህን መጣል አለብን።
እነዚህ ከባድ ኃጢአቶች ናቸው። ነገር ግን ሁላችንም በውስጣችን የእነዚህን ኃጢአቶች አንድ አይነተኛውን ዘር ይዘን ሊሆን ይችላል። መዋሸት ሊሆን ይችላል፣ ዝሙት ሊሆን ይችላል፣ አድመኝነት ሊሆን ይችላል፣ ግድያ ሊሆን ይችላል፣ መጥፎ ሐሳቦች ሊሆኑ ይችላሉ። ያንን መሬት የሚያዘጋጀው ማን ነው? እግዚአብሔር ስራውን እንዲሰራ መሬቱን የሚያዘጋጀው ማን ነው? እግዚአብሔር አስቀድሞ አሳልፎ ሰጥቶናል። እግዚአብሔር አስቀድሞ መንገዱን ጠርጎልናል። ከዚያ ወደፊት መሄድና መንገዳችን ላይ የሚገጥሙንን እያሸነፉ መውጣት የማን ድርሻ ነው? በእርግጥም እግዚአብሔር በእኛ ውስጥ ሆኖ በእኛ በኩልም እየታገለን ነው። እግዚአብሔር አስቀድሞ ያንን ሰጥቶናል። ስለዚህ ሁሉም ሰው እዚያ ያለው ወደ ጸሎት እንዲገባ እጠይቃለሁ። እስኪ አይናችሁን ጨፍናችሁ አስቡ። ከምን ጋር ነው የምዋጋው? እኔ ቁርጬ መጣል ያለብኝ ላወጣው የሚያስፈልገኝ ከነአናዊ ነገር ምንድን ነው ብለን ማሰብ አለብን። የአለማመን ወይ የጥርጣሬ ምንጭ ምንድን ነው? የእኔ መጥፎ ልማድስ ምንድን ነው? ቁጣዬስ ከምንድን ነው የሚነሳው? አለማመኔስ ለምንድን ነው? እናም እግዚአብሔር አስቀድሞ እንደነገረን እንመነው። በእጅ አሳልፌ ሰጥቻለሁ፣ አንተም ውሰድ እያለን ነው።